ክቡራትና ክቡራትና ክቡራን እንደምን ቆያችሁ? እንግዲህ የተለመደውን ቀጥታ ስርጭት እጀምራለሁ። ሼር ላይክ እያደረጋችሁ እንድትሳተፉ በእግዚአብሔር ስም እጠይቃለሁ። እሺ ዋይመረ ከመበውቱ ውስጥ ይመወ ብዬ ነው የቆምኩ። በዚህ እጽ እንግዲህ ዲያብሎስ ነው። ዲያብሎስ በዚህ ዕፀ በለስ በሚባለው እጽ ድል እንደሚነሳቸው አወቀና ያችን እጽ ቆርጦ ማን ካፉ ላይ በጣለልኝ እያለ እነዚያን ሲሄዱ እርሱ እዚያ ቀረ። እንደዚህም በሌላ ቀን ሄዶ ከጎዳና ዳር ተቀምጦ ተሰብስበው ሲሄዱ አገኛቸው። የት ትሄዳላችሁ አላቸው። ከጌታችን ከአዳም ዘንድ አሉት። እኔም አብሬያችሁ ልሂድ ይዛችሁኝ ሂዱ አላቸው። ጌታችን ያላዘዘንን ብለው አልፈውት ሄዱ። አብርል አዝርል የሚባሉ ወፎችን መጡና አስከትሉኝ አላቸው። እነሱ ግን እንዳንተ ያለ ላይን የከፋ ላፍንጫ የከረፋ ከጌታችን ዘንዳ ይዞ መሄድ አይገባንም አሉት። ምክንያቱም ፍጥረታት አዳምን ጌታችን ይሉት ነበረ። ምክንያቱም የሰው ልጅ ምድራዊ ጌታ ነውና። እግዚአብሔር አምላካዊ ረድኤቱን ሲለይበት ጊዜ መልከ ክፉ ለዓይን የከፋ ለአፍንጫ የከረፋ ሆኗልና። እስመ ሶበ አይተተ እግዚአብሔር እምላዕለ ሰይጣን በየክብሩ ኮነ እጹመ ራእዩ ፈድፋደ ወየአክል ኩሉ ፍጥረት ይኔጽር ኀቤሁ ቀለሚንጦስ እንዲል ፍጥረት ይኔጽ ማን ነው? ሁሉም ካለፉ በኋላ እባብ መጣች። መልከ መልካም ነበረችና ትዕቢት አድሮባት ወደኋላ ቆይታ እየተንጎራደደች ስትመጣ አገኛት። ይችም አርዌ ከአራዊቶች ሁሉ ተንኮለኛ ናት። አርዌ ምርሰት ትጠበብ እምኩሉ አራዊተ ምድር ይላታል። ዘውልቁ ወይም ዘፍጥረት ምዕራፍ 3 ከቁጥር 1። ከዚያ በኋላ ይቅርታ ዘውልቁ ነው። ዘውልቁ ምዕራፍ 3 ከቁጥር 1። ከዚያ በፊት ሳር ነጭታ ውሃ ተጎንጭታ ትኖር ነበር። መጠኗም የግመል ወሳብሬት ያህል ነበረ። ያ ማለት አሁን በልብ የሚሳበው እባብ ግመል ያክል ነበር እያለ ነው እየተናገረ ያለ። ወዴት ትሄጃለሽ አላት። ከጌታዬ ከአዳም ዘንድ አለችው። አስከትኝ አላት። እሷም እንደ ሌሎቹ ሁሉ እንዳንተ ያለ ላይን የከፋ ለአፍንጫ የከረፋ ከጌታ ዘንድ ይዞ መሄድ አይቻልም አለችው። እንደ ሌሎች ይህስ ባታውቂ ነው እንጂ መልከ ክፉ ከሌለ የአንቺን መልከ መልካምነት ማን ያውቅልሻል አላት። በዚያውስ ላይ በአንቺ መልክ አምር የለምን? ጥንቱን ክፉ ማዛዬ በመልካሙ ማዛሽ ክፉ መልኬ በመልካሙ መልክሽ እንጂ ተሰውሬ ገባ ብዬ ነው ብሎ ውዳሴ ከንቱን ሲያቀምሳት ጊዜ ባሕሪዋ ለጽነት ያገዘ ነበርና ውዳሴ ከንቱ አያገብረው የለምና እሺ አለችው። በዚህ ጊዜ ባህሪውን በባህሪዋ ሰወረው። አስከትለው ጥቂት እልፍ እንዳሉ ተንኮሉን ያመጣል። ይህን ተራራ ተጋግዘን ካልወጣ ነው የሚቻል አይመስለኝም። አሁን እኔ ልሸከምሽ፣ ኋላ አንቺ ትሸከምኛለሽ አላት። ይሁን አለችው። አዝሏት ጥቂት እንደተራመደ ነው በፀሐ ጊዜ ተባሪው ተራሽ ደረሰ። እዘኝ ብሏት አዘለች። ወዲያውኑ ቅባት በርቀት እንዲዋሃድ በርቀት ተዋሃዳት። በአካሏ ስግው ሆኖ በራሷ ቃል ይነጋገር ጀመር። ዋብጾ ሰይጣን ለአርዌ ውስተ ገነት ወይንተዘ ሀባ ላይ ለአርዌ ምድር ዘሰናይ ራእይ ቀለሚንጦስ። አዳም በሕገ ልቡና ተገልጾለት በየጊዜው ቅዱስ 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 እያለ ይጸልይ ነበርና የቀትር ጸሎቱን ሲያደርስ ከዕፀ ገነት ስር ተቀምጦ ሳለ እየተክለፈለፈች ሄዳ ሰላም ለከ ኦ አዳም ንጉሰ ሰማያት ወምድር አለችው። ፍልጢ አርዌ ምድር ለይተሽ ተናገሪ፣ እኔስ ንጉሰ ምድር እንጂ ንጉሰ ሰማያት ወምድር ፈጣሪዬ ነው እንጂ መቼ እኔ ነኝ አላት። ነገሯን እንዳልተቀበላት አይታ ሔዋን ወዴት ናት አለችው። ከዚያ አለችልሽ አላት። ሄዳ ሰላም ለኪ ኦ ሔዋን ንግሥተ ሰማያት ወምድር አለቻት። እርሷም ሴቶች ውዳሴ ከንቱ ይወዳሉና ሳቅ አላት። በደስታ ፈነደቀች። ነገሩን እንደተቀበለችው አውቆ ለይቼ ጠየኳት እንደሆነ ትነቃብኛለች ብሎ በበይነምንት ይቤለክሙ እግዚአብሔር ይትብሉ እምኩሉ እፅ ዘሃሎ ማእከለ ገነት ይላል። ዘልደት ምዕራፍ 3 ከቁጥር 1። በገነት ካለው እፅ ሁሉ አትብሉ ያላችሁ ስለምን ነው አላት። ንበል እምኩሉ እፅ ዘውስተ ገነት፣ በገነት ያለውን እፅ ሁሉ እንበላለን፣ ነገር ግን በገነት መካከል ካለችው እፅ አትብሉ ብሎናል። ያችሁም ቅሉ ነፍቆን ተመቂቶን አይደለም የሞት ሞታላችሁ ብሎ ነው እንጂ አለችው። ዘልደት ምዕራፍ 3 ከቁጥር 2። ዘልደት የሚል ዘፍጥረትን ነው። የትኛይቱ እፅ ናት አትብሉ ያላችሁ አላት። ያችሁ እንሆኝ ብላ በእጇ ጠቅሳ አሳየችው። ታዲያ ይህን ብትበሉ ምን ትሆናላችሁ? ይህን ብትበሉ የሞት ትሞታላችሁ ብሎናል አለችው። ዘፍጥረት ምዕራፍ 3 ከቁጥር 3 ከ4። አያይዞ ጣዖቱን ይሰብካል። የሞት ትሞታላችሁስ ብሎ አይደለም። ባሕቱ ያምር ከመሶበ በላይክሙ እምኔሃ ይትፈታ አዕይንቲክሙ። ዘፍጥረት ምዕራፍ 3 ከቁጥር 5። ከሷ በበላችሁ ጊዜ አይነ ልቦናችሁ ይገለጣል። ወታምሩ ሰናይ ወይኩ። ዘፍጥረት ምዕራፍ 3 ከቁጥር 5። ክፉና በጎ ለይታችሁ ታውቃላችሁ ብሎ ነው እንጂ ትሞታላችሁ ብሎ አይደለም። አሁንም ብሉ፣ ስትበሉ ግን አትቀዳደሙ። አዳም ቀድሞ ሸበላ እንደሆነ እርሱ ገዥ፣ አንቺ ተገዥ ትሆናላችሁ። ገዥም ሁላችሁም ገዥ እንድትሆኑ አንድ ጊዜ ብሉ ይላታል። ዋፍተዋ ከመትብላ እሙት ውስጥ ወታበሎ ለአዳም መቅድመ ወንጌል።
አስጎመጃት ልብላ አሰኛት። ወሶበሬት ቢሲት ከመሰናይ እጹ ለበሊ ሰናይ ውእቱ ለአይንት ወሰናይ ያጤይቅ ነሳት ፍሬ ወበላት ወሀበቶ ለቢሲሃ ምስሊሃ ወበሉ ዘፍጥረት 3:6 አዳም ምን ጊዜ ይመጣ ይሆን እያለች ስትጠብቅ አለች። እሱም ጉዳዩን አርሶ መጣና ወንድሜ ከዚህ ዕፅ እንብላ አለችው። ይህን የበላን እንደሆነማ የሞት ትሞታላችሁ ብሎን የለምን? የጌታችንስ ትእዛዝ ማፍረስ አይሆንም የለም አላት። አሁንም ከዚህ በሆን ብንበላ የምንሞት ሆኖ ነውን? ይልቅስ እንብላ እያለች ብትወተውተው ቢሲትመው እንዳለው ሆኖ እሺ አላት። ወዲያውኑ ቆርጣ አምጥታ በግራ እጇ ለእርሷ በቀኝ እጇ ለእሱ አንድነት በሉ። ዋፍጠነት ወበላት ሙት ዕፅ ወሀብላ አቶ ለአዳም መቅድመ ወንጌል። ይህም በሴቶች ዘንድ ልማድ ሆኖ ቀርቷል። ሴቶች ለባሎቻቸው ሲያጎርሱ በቀኝ እጃቸው ለባሎቻቸው፣ በግራ እጃቸው ለራሳቸው የሚበሉ ሆነዋል። በዚህን ጊዜ ለብሰውት የነበረው ብርሃን ተለያቸው። ዛሬ ጉም ከአንዱ ተራራ ወደ አንዱ ተራራ ሲሄድ እንዲታይ ተለይቷቸው ሲሄድ ታይቷል። ተለያይተው አያውቁም ነበርና ተያዩ። እጃቸውንም ሀፍረታቸው ላይ ጫኑት ይላል። እንግዲህ ይሄ ነው እንግዲህ እዚህ ላይ በጣም የምንማረውን ከዚህ ላይ ሴቶች ውዳሴ ከንቶ እንደሚወዱ፣ ነገሮችን ቶሎ እንደሚቀበሉ፣ ወቱተው ማሳመን እንደሚችሉ ባህሪያቸውን ይሄ የዛሬው ትንታኔ ቁልጭ አርጎ ያሳያል። እንደነገርኳችሁ ፎሎ ሰብስክራይብ እያደረጋችሁ ተከተሉ፣ ለብሰው እንዲደርስ አድርጉ። የእግዚአብሔር ረድኤት በረከት ጸጋ የእመቤታችን ጣዕሟ ፍቅሯ በሁላችን ጋር አውሮን ይሁን። ኢትዮጵያ ሀገራችን ይባርክ። ወሰላም ወስብሐት ለእግዚአብሔር።